ውበት ሲለካ ማርክና ቤዚ ናቸው ለካ ትላላችሁና፣ እውነት ለመናገር እስኪዋቸው በጣም ነው የሚያምረው። የእውነት ነው የምላችሁ በጣም ነው የሚያምርባቸው። በዛ ላይ ደግሞ ቤዚም በሳልናት፣ ማርክም መሻላ እኔ ከዩቱበሮች ያስተውላል። አሁን ላይ ግን ትንሽ ማርክ እንትን የምንለው በመሀላቸው ሰው በሚያስገባ ሰዓት አንዳንድ ነገሮችን የሆነ በየዋህነት ይሆን አላውቅም ስህተቶችን ይሰራል። ያው ሰው ስለሆነ ማንኛውም ሰው ሙሉ አይደለም፣ ገብቷቸዋል። ግን ደግሞ በጣም ነው የሚመጣጠኑት። እሱም በጣም አስተዋይ ልጅ ነው። ቤዚም ደግሞ እንዳልኳቸው እንደ እርሜዋ ሳይሆን በጣም አስተሳሰቧ በጣም ጀግና ናት። በዛ ላይ ሙያዋ ማለት ነው የእውነት በእሷ እርሜ ማንም ሰው እንደዚህ አድርጎ ራሱን ችሎ እንደዛ ዶሮ ወጥ በተለይ ታውቃላችሁ ለሴት ላይ ከባድ መፈተኛዋ ነው እና እኔ ሳላደንቃት አላልፍም። የእውነት ነው የምላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ በድጋሚ ካች ብያለሁ። ዛሬ እንግዲህ ቤዚና ማርክ ትናንት ለበዓል እንደዛ ፏ ብለው ነበር ያሳለፉት። መጠጥም አስቀምጠው ነበር እንግዲህ ጠጥተውም ራሳቸውን አሟቸው ሊሆን ይችላል፣ ወይም ደግሞ እንግዲህ ያው ሳይተኙ ማድረው ወይም ዋዜማን ከጓደኛ ጋር ወይ ደግሞ ተጠርተው ሌላ ቤት ሄደው ሊሆን ይችላል። አልሙሂም በሰላም ነው። ዞሮ ዛሬ በጉጉት ሁላችንም ጠብቀናቸው ነበር። ለምን መጨረሻ ላይ ልጅቷ መጥታ የነበረውን ሪያክሽን አይታችኋል። እና በዛ ምክንያት እውነት ለመናገር የሚያስደብር ነገር ስላለው እየጠበቅን ነበር ማለት ነው። እና ማለት ነው ያው እንግዲህ ዛሬ እየጠበቅናቸው አልመጡም። ገብቼ ቻናላቸውን ቸክ አድርጌ ነበረ፣ ለዛ ነው። በመቀጠል እንግዲህ ቻናሌን እስከ ዛሬ የማታውቁት ልጆች አሁን ላይ ሳብ እያደረጋችሁኝ ስለሆነ ከልብ ነው የማመሰግነው። አዎ በነ ማርክ በጣም ነበር የምሰራው። ማርክን እኔ ከሄሉ ጋር በነበረበት ታይም ጀምሬ ነበር ስሰራ የነበረው፣ ግን ቻናል የተዘግቶብኝ ነው። ሌላ ትልቅዬ ቻናል ነበረ ማለት ነው። እሱ ስለተዘጋው አንዳንድ ጊዜ ተስፋ የሚያስቆርጧቸው ነገር ይኖራል። ግን ደግሞ የሰው ልጅ ሲወድቅ ተስፋ መቁረጥ የለበትም እና በቃ እውነቴን ነው የምላችሁ። እና ይሄ ሶስተኛ ቻናሌ ነው። በጣም የደከምኩበት ቻናል የተዘጋብኝ፣ እንዲሁም ደግሞ ደግሜ ከፍቼ በቃ ምን እንደሆነ አላውቅም ተዘጋብኝ። ሲዘጋ ግን እንዳልኳችሁ ያደክማል ዩቱብ ቢሆንም ግን ያው እኔ በዚህ በትንሽ ነገር ተስፋ መቁረጥ የለብንም። በቃ ወደፊት ቢሆን በህይወታችን በሚገጥሙን ነገሮች ወርቅን መነሳትን መልመድ ያለብንና አሁን ላይ ግን ያው እንደ በፊቱ አይደለሁም። እንደነገርኳችሁ ትንሽ ስራም ቢዚ ስለመሆን እና ለማንኛውም የማታውቁኝና ሰብ እያደረጋችሁ ስላላችሁ ከልብ አመሰግናለሁ። ውድ እህት ወንድሞች በያላችሁበት አላህ ይጠብቅልኝ እና እንደዚህ ፏ ሸብረቅ ያለ ህይወት አላህ ይወፍቃችሁ። መዋደድ ብቻ አይደለም አብሮ መዝለቅን በቃ ሌላም ሰለ ሚዲያ ሳይሆን ትክክለኛ ህይወታችንን የእውነት ነው የምላችሁ። የሚወዳችሁን ሰው አላህ ይወፍቃችሁ። የምትወዱትን ሰው ለምንድነው ታውቃላችሁ? የሚወደን ሰው ብቻ ለኛ ትርጉም የለውም። የሚወደንን ሰው ዋጋ እኛ ላናውቀው እንችላለን። ብዙዎቻችን የምንጎዳው የሚወደንን ሰው ዋጋ አናውቅም። እኛም ደግሞ ምንም ማድረግ አይቻልም። ህይወት ታውቃላችሁ፣ እኛ የምንወደው ሌላ ሰው ነው፣ እኛን የሚወደን ደግሞ ሌላ ሰው ነው። እኛ የምንወደው ሰው ደግሞ ሌላ ሰው ይወዳል። እና ከእንደዚህ አይነት ህይወት አላህ ይጠብቀና የምንወደውን መከተል ብቻ ሳይሆን የሚወደንንም ዞረን ለማየት አንዳንድ ጊዜ እንዲሁ በጭፍን ነው በቃ ከፊታችን ያለውን ነው እንጂ ከኋላ ያንን ነገር ዞር ብለን ማየት አንችልም። ወይም ደግሞ በአንድ ሰው ፍቅር ስንታወር ሌላውም ሰው በቃ ጥሩ ፍቅር ያለው አይመስለንም። እና አላህ እኛ ከምንመርጠው ይልቅ አላህ የተሻለውን ህይወት ይወፍቀን፣ የመረጠልንን የምንወድ ያድርገን፣ ሁላችንም በየእምነታችን ማለት ነው። ግን አንድ ነገር የምነግራችሁ ነገር ሁልጊዜም ቢሆን እናንተ መልካም ከሆናችሁ ለሰው ላይ መጥፎ ነገር ካላሰባችሁ ሁሌም ቢሆን ምናልባት የሰው ላይ አላህ የሚወደውን ሰው ይፈትናል። ግን እነዛን ፈተናዎች አልፋችሁ መልሳችሁ ደስተኛ ሆናችሁ ትኖራላችሁ። በምንፈተነው ግን ሶብር ማድረግ አለብን፣ ትዕግስት ማድረግ አለብን። እና መልካም ከሆናችሁ እመኑ ነው የምላችሁ ከድሮ የበለጠ ጥሩ ሰው ይሰጣችኋል። እና እንደዚያ ስለሆነ በህይወታችን እንግዲህ ማንኛችንም በቃ አንድ ነገር ከወደድን ሌላው እንደዛ መስሎ የማይታየን ሰዎች አለን። ከኔ ህይወት ነው የምነግራችሁ፣ የእውነት ነው የምላችሁና እኔ አሁን በቃ በፊት እንደዚህ ትዳር ውስጥ ገብቼ ነበር እና በጣም የሚወደው በጣም ማለት ነው ብዙ መስዋዕት የከፈለልኝ የኔ ታሪክ ብዙ የራሴ የሆነ እንትን እምልበት ይኖራል ማለት ነው። ግን ድንቦ ጨቅ አድርጌ ስነግራችሁ ምናልባት እየተበጠረኩ ወይም ደግሞ የማላውቀውን ነገር እንዳይመስላችሁ ብዬ ነው። እናንተም እንደዚህ አይነት ታሪክ ካላችሁ በቃ ይጠቅማችኋል ብዬ ስላሰብኩ ነው። እና እንግዲህ ያን ህይወቴ አጋጣሚ ሆኖ በጣም ብዙ መስዋዕት ተከፋፍለና ነበር። ግን ደግሞ አላህ አልፈቀደውም። በሆነ አጋጣሚ ተለያየ ማለት ነው። እንግዲህ እሱ ጋር ከተለያየን ቢያንስ ኦልሞስት 6 አመት ምናምን ማለት ነው። ከዛ ወዲህ ግን እንደምትመለከቱት ወላሂ ነው የምላችሁ ጭራሽ ማንኛውም ሰው ይሄ ነው ቢለኝ አላምንም። ለምንድን ነው ልክ እንዳልኳችሁ እንደኔ መታገሱ ጥሩ ነው።
ግን ደግሞ እስከ ዘላለማችሁ አንድ ሰው ጋር ስለተለያያችሁ ከሱ ውጭ ሌላ ሰው የለም ብለን ማሰብ የለብንም። ከሱ ውጭ ሌላ ሰው መጥፎ ነው ብለን ማለት የለብንም። ያ የምትወዱ ሰው የሚወዳችሁ ሰው መስዋዕት የከፈለላችሁ ሰው ስለተለያችሁ ሌላው ሰው ወይም ደግሞ ለመጥፎ ነው ወይ ደግሞ እኔ እድለ ቢስ ነኝ ማለት የለብንም። በቃ ተወዱት ነበር፣ የወዳችሁ ነበረ። አላህ እስካለላችሁ ድረስ አብራችሁ ኖራችሁ፣ በአጋጣሚዎች ደግሞ እነዛ ነገሮች ተባብሰው ባለማስተዋልም በልጅነትም ሊሆን ይችላል አይምሯችን በዛ ሰዓት በነገራችን ላይ የሆነ በቃ እድሜያችን ቢያንስ እስከ በ10 ምናምን ከሆነ ብዙ ማሰብ አንችልም። የወደፊታችን ሀታ ቤተሰብ ተው ቢለን እንኳን ማናስብበት አጋጣሚ አለ። በሰል የምንለው እንግዲህ 25 26 እንደዛ እየሆነን ስናድ አይምሯችን እየበሰለ ነው የሚሄደው። ገብቷችኋል? የሚጠቅመንን እንጂ የማይጠቅመንን አንከተልም። እና እንደዛ ስለሆነ አልሙሄም እንዳልኳችሁ እንግዲህ ከ6 አመት በኋላ ሌላ ህይወት ገብቻለሁ። እንደነገርኳችሁ ትናንት ነው ከትናንት ወደ ቪዲዮ እንትን ብይላችሁ ነበረ። እና ያው አልሐምዱሊላህ እንዳልኳችሁ እስከ ዛሬ በቃ ካሱ ውጭ ሌላ የለም ወይ ደግሞ እንዲህ አይነት በቃ የሚያከብረ የሚወደኝ ሰው ይኖራል ብዬ አላስብም። ግን አልሐምዱሊላህ እንዳልኳችሁ ያው ዝም ብዬ አይደለም ተግባሮች ነው ያለው። ይሄ የመጀመሪያው ስለሆነም ሳይሆን ያው የሚወጣ እንጀራ ከምጣዱ ያስታውቃል ትላላችሁ። ገብታችኋል? እንዳልኳችሁ ደግሞ እኛ አይምሯችን በሰል ሲል ምንም ቢሆን ፈጣሪውን የሚፈራ ሰው ባይጠቅማችሁ እንኳን አይጎዳችሁም። ገብቷችኋል? እና ቸክ የምታደርጉበት ነገር አለ። 6 አመት ማለት ደግሞ ዝም ብላችሁ ቁጭ አትሉም፣ የምታስተውሉበት ነው። እና አንዳንድ ሰዎች ደግሞ ይገርሙኛል። ትናንት ትዳር ውስጥ ተለያይተው ሌላ ትዳር ውስጥ ሩጠው ለምን እንደሚገቡ አይገባኝም። ምክንያቱም እናንተ አንድ ሰው ጋር ስትለያዩ ማስተዋል መቻል አለባቸው ቅድሚያ። ለምንድን ነው? ምናልባት የዛን ሰው ስህተት ብቻ ሳይሆን ራሳችንንም ቆም ብለን ልናስብ ይገባል። በተናደድነ ሰዓት የምናደርገው ነገር ልክ አይደለም። እስኪ በተናደዳችሁ ሰዓት የምትወስኑት ውሳኔ እዩትማ። በቃ በጣም ጥሩ ነገር ራሱ ቃላቶች የእውነት ተደስታችሁ የምትሉትን ነገር ታደርጉታላችሁ አታደርጉትም? ተናዳችሁ የምትናገሩትን ቃላት የእውነት ያነዴታችሁ ከለቃችሁ በኋላ ታደርጉታላችሁ አታደርጉትም? በቃ ከባድ ነው። እና ማንኛውም ሰው አንድ ህይወት ውስጥ ከወጣችሁ ተረጋግታችሁ 1-2 አመት ማየት አለባችሁ። ሩጣችሁ ሌላ ወይም ደግሞ እሱን ለማናደድ ብላችሁ ሌላ ህይወት ውስጥ መግባት የለባችሁም። ተረጋጉ፣ መጀመሪያ ያስተውሉ። እንዳልኳችሁ ብዙዎቻችን የሰውን ስህተት ነው እንጂ የራሳችንን ስህተት ቸክ አናደርግም። እና እኔ አሁን እነዚህን አመታቶች ስኖር ወላሂ ነው የምላችሁ ብዙ ራሴን ቸክ ያደረግኩበት ነገር አለ። ምናልባት በፊት የእሱን ጥፋት ብቻ ላይ ይችላለሁ። አሁን ላይ ግን ራሴንም ቆም ብዬ ቸክ ያደረግኩበት ነገር አለ። አሁን ላይ ምንም አይነት ነገር ቢሆን እኔ ለባለቤቴ መጥፎ ነገር እንዳልሆነ እጠነቀቃለሁ እኔ ጋ ማለት ነው። ግን ደግሞ ከሱ በመጣ ነገር ያን ያክል ብዙ እንትን ማለት የለባችሁም። ለምንድን ነው ምናምን እያላችሁ ፈጣሪያችሁን ማማራር የለባችሁም። እንዳልኳቸው ራሳችሁን ብቻ ግን ጥፋት እንዳይኖር በትንሽ በትልቁ በቃ ጭቅጭቅ እንዳንፈጥር ቀለል አድርገን ማሳለፍ ያለብንን ነገር ቀለል አድርገን ማሳለፍ እንደምንችል ካያችሁት ወላሂ ህይወት ቀላል ነው። ደስተኛ ሆናችሁ ትኖራላችሁና ሁልጊዜ ሰውን ስህተት ሳይሆን ራሳችሁንም መርምሩ። ይህን የምላችሁ ከራሴ ህይወት አንጻር ነውና እንዳልኳችሁ አንድ ሰው ህይወታችሁ አንድ ሰው ጋር ህይወት ጀምራችሁ ያ ሰው ጋር የማይሳካላችሁ ከሆነ ከህይወት ከሱ ውጭ የለም። ሌላ ሰው ሊወደን አይችልም። ሌላ ሰው ሊያከብረን አይችልም። ሌላ ሰው እሱ ከሌለ ህይወት የለም ብላችሁ ማሰብ የለባችሁም። ህይወት አለ፣ በጣም ነው ያለው። በቃ ምክንያቱም አንድ ነገር ሊሆንም የሚችለው አላህ ሲፈቅደው ነው። አይሆንም ብሎ ሲቆርጥባችሁ እንግዲህ ካላስ ለእናንተ አንድ የማይጠቅማችሁ ነገር አለ፣ ሁለት ደግሞ እናንተ ለሱ የማትጠቅሙን ነገር ስላለ የፈቀደላችሁን ነገር የኖራችኋትን በደስታ አልሐምዱሊላህ ብላችሁ ማሳለፍ፣ መጥፎ ብላችሁ የተፈተናችሁባትንም ነገር ደግሞ ትምህርት ይሆኗችሁ። በቃ ድጋሚ እነዚህ አይነት ስህተቶች እንዲያሰሩ በቃ እንዲህ አይነት ነገር ቸክ አድርጋችሁ ህይወታችሁን ለመምራት ሞክሩ። አላህ ለሁላችሁ መልካም ህይወት ይወፍቃችሁ። በስደት ዓለም ያላችሁ እህቶች እንደኔ የቆሰላችሁ ብዙ ነገሮች ያሳለፋችሁ ለ2 አመት ብለን ወተን እድሜ ልካችን እንደዚህ የምናሳልፍነንና ሁላችሁም አላህ የተሳካ ህይወት ይወፍቃችሁ። ከስደት ወተን የራሳችንን ህይወት አላህ ይስጠን ለሁላችንም። እኔ ዱዓይ ነው የእውነት ነው የምላችሁ። ለራሴ የምፈልገው ነገር ለስደተኛ እህቶች ሁልጊዜ መመኛለሁና እንደዚህ አሁን ማርክና ቤዚ ፈገግ ብለው ስታዩዋቸው ሁሌ ደስታ ብቻ አይደለም። አሁን በእነሱ ህይወት ራሱ ድራማም ሰሩ እውነታም ያለው ነገር እያየን ነው። እንግዲህ እያለቀሱ ምን እያሉ ብዙ ነገሮች ታያላችሁ ቤዚካሊና ስለዚህ እነሱ ተደስተው ስላየናቸው እንዳይፈገግ ብለው ሁሌ ደስታ ነው ማለት አይደለም። በሚያለቅሱበትም ሰዓት አላቸው። ግን ደግሞ ያ ማለት ህይወት ማለት ለቅሶም ደስታም መከራም መከፋትም መደሰትም ያለባት ናትና ሁሉንም አልሐምዱሊላህ ብለን መቀበል አለብን። ሲመችን አላህን ማመስገን፣ የሆነ ነገር ሲመጣብን ደግሞ አላህን ማማረር አይደለም። ሁለቱንም አልሐምዱሊላህ ብለን በጥሩ ነገር ልናስብ ይገባል። ሲቀጥል ለመሆንም በድጋሚ የምነግራችሁ አንድ ሰው ጋር ህይወት
ካልተሳካላችሁ ሌላ ሰው የለም ከሱ ውጭ የለም ምናምን የሚባል ነገር የለም። አላህንም ማማረር የለም። የተሻለ ነገር ይሰጣችኋል። ብቻ ግን እናንተ ራሳችሁን ብቻ ቼክ አድርጉ። ራሳችሁን ሰውን ላለመበደል ማለት ነው። የሚበድላችሁን ሰው ራሱ በመልካም ለማስተማር ሞክሩ። ማስተማር በቃ ካልቻላችሁ ደግሞ ከዚያ ሰው ጋር አትታገሉ። በቃ ራቁት። የእውነት ነው የምላችሁ። ይሄ በራሱ መልስ ነው። አንዳንድ ጊዜ ሰዎችን እኛ ልብ ኑሮን ወይም ደግሞ እኛ ይሆናል አንዳንድ ሰው በጣም ልቡ የሚራራ ሰው ወይም ደግሞ መልካም አመለካከት ያለው ሰው ሰዎችን ሊያስተምር ይችላል። በቃ ነገሮችን በይቅርታ አልፎ ማለት ነው። ግን እኛ ማስተማር ባንችል እንኳ ግን እነዚያ ሰዎች ጋር ጊዜያችንን ማባከን የለብንም። ትተናቸው መሄድ ነው። እንደዚህ አይነት ሰዎችን የባሱ ወንጀል ውስጥ ነው የሚከቱንና እና ይህን ይመስላላችኋል ውዶች። ይህን ሁሉ ያልኳችሁ ለእናንተ ትማሩበታላችሁ ብዬ ስላሰብኩ ነው። ማርክና ቤዚ ነገ እርግጠኛ ነኝ በጥሩ ይመጣሉ ብዬ አስባለሁ። እንግዲህ በጥሩም ባይሆን እንዲያታስቡ እንዲያትከፉ ማለት ነው። ለምን መጨረሻ አካባቢ ያየነው ቪዲዮ ልጅቱ መጥታ እየረበሻቻቸው ነበር እና እንግዲህ የሚፈጠረውን አናቅም። ግን ቢሆንም እኛ ሁሌም ቢሆን ከመጣላት በኋላ መታረቅ እንዳለ ከችግር በኋላ ድሎት እንዳለ እያሰብነ ሁሌም ጥሩ ነገሮችን እየጻፍን እንከተልላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። ወሬ ያላብዛባችሁ። በነገ በአዲስ ቪዲዮ እስከምንገናኝ ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት የእናንተ እህት ሂቡ ነኝ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።